ያፌት በስተመጨረሻ መለጠ። በሩን ዘግቶበት አሁን ላይ ይሄ ጠፍቷል። ናይፍ የመጣ ለናይፍ መልእክት አስተላልፍ አለበለዛ አንተኑ እዚሁ እገልሃለሁ ብሎ መልእክት አስተላልፍለት ብሎ ጥሎት ሄደ። በር ቆልፎበት ስልክ ቢደውል እንኳ አያነሳም። ያፌት የሆነ ቦታ ከደረሰ በኋላ ስልክ ደወልክለት ወይስ አልመጣልህም እስካሁን ብሎ ተሳለቀበት። ሰላም ሰላም የሀረግ ቤተሰቦች፣ ሀረግ ድራማን ሰብስክራይብ የምታደርጉ ሀረግን የምትከታተሉ በሞላ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያፌት በስተመጨረሻ ሁሉንም ነገር ተቀብሏል። አሁን ላይ ምንም ማድረግ እንደሚችል ራሱን አሳምኖ ያፌት ናታን ከመምጣቱ በፊት ማምለጥ እንዳለበት አወቀ። ምግቡ አልጣፈጠኝም እያለ መተናኮል ጀመረ። እሱ ግን እንዴት ነው እኔ የሰጠውህን ነው መመገብ ያለብህ፣ ሌላ ምግብ የለም። ስለዚህ እኔ የሰጠውህን ስትመገብ ነው የሚያምርብህ በማለት ነበር ምላሽ የሰጠው። እሱም ከዚያ በኋላ ቀስ ብሎ ቁልፍ እንደያዘ ሲያስብ አሁን ዋጋህን ነው የምሰጥህ ብሎ የያዘውን ምግብ አፉ ውስጥ ጠቀጠቀበት። በጣም ተደናገጠ። አንተ አስመሳይ፣ ለካ ያስመሰልክ ነበር ማለት ነው አለው። አንተ ሁርጋጥ፣ አርፈት ተቀመጠ ህፃን ብሎ ወረወረው። አሁን ሉሊት በስተመጨረሻ አሁን ላይ እያስመሰለች እንደሆነ ማንም ሊያቅባት አልቻለም። ነገር ግን ገኒን እቤት ውስጥ ወረወራ በሩን ቆልፋ ጋዛር ክፍክፋ የሄደችው ሉሊት ናት። ነገር ግን ማንም ስላላያትና ምንም ስላልተፈጠረ ፂናት ብሎ ፂን ለመግደል ሙከራ አድርጓል። ዳጊ ፂን ከውሃ ውስጥ መርዝ አድርጎባታል። ፂም ልትጠጣው ሞክራ ነበር። ነገር ግን ናታን እህቴ በጣም ይቅርታ አድርግልኝ፣ አጥፍቻለሁ፣ አውቃለሁ፣ አልተንከባከብኩሽም። ነገር ግን ይቅርታሽ ባያስፈልገኝ እንኳ ይቅር እንድትይኝ እፈልጋለሁ፣ እንታረቅ አላት። እሷም አቀፈችው። ተቃቅፈው መላቀስ ጀመሩ። በስተመጨረሻ ዳጊ ይህን ያደረገበት እናቴን በጣም አንገላታለች፣ እንዴት ሽንት ቤት ውስጥ ወርወራ ጥላት፣ በዛ ላይ ደግሞ ጀሰዷ እንኳን እንዳይገኝ ልታቃጥላት ሞከረች ነበር ያለው። ልታስረዳቸው ሞክራ ነበር። እኔ በፍጹም የምትሉትን ነገር የማውቀው አንድም ነገር የለኝም፣ እኔ ይህንን ነገር አልፈጸምኩም ብትልም ማንም ሰው ሊያምናት አልቻለም። ምክንያቱም አሁን ባለችበት ሁኔታ መታመን ቀርቶ ከባድ ነው። ሉሊት አንዳንድ እያለች እዛ ቤት ያለው ሰው መጨረስ ነው የምትፈልገው። ይሄ እንደሆነ የምታውቁት ራሷን እንደ እብድ ቆጥራ ለብዙ ጊዜ ተቀምጣለች። አሁን ግን ማንም በማያውቅበት ምክንያት ራሷን ደብቃ አሁን ያንን ቤት መረበሽና ሰላማቸውን ማሳጣት ነው የምትፈልገው። ምክንያቱም ሉሊት የፈለገ ቢሆን ብትቀየር ይሄ ባህሪዋ አይለቃትም። ያፌት በስተመጨረሻ አሁን ላይ ምን ማድረግ እንዳለበት በደንብ አውቋል። አሁን ከቤት ወጥቷል። እያንዳንዳችሁ በፍጹም አለቃችሁም፣ ግን ከዛ በፊት እህቴን ማግኘት ስላለብኝ እህቴን ላግኝ ብሎ እሷን ፍለጋ ራሱን ቀይሮ ሌላ ልብስ ለብሶ ወደዛ ቤት መሄዱን አመራ። ግን በሌላ በኩል አሁን ከባድ የሆነው ነው። ያንን ውሃ ከጠጣችው ምንም አይነት የመትረፍ ነገር የላትም። ምክንያቱም የሰጣት ቶሎ እንዲገላት የሚያደርግ መድኃኒት ነው። ዳጊ ጠጥተው ይሆን እንዴ ቶሎ መሄድ አለብኝ በማለት ከራሱ ጋር ግብግብ ፈጠረ። ከዚያ በኋላ ደግሞ አረ በፍጹም እንደፈለገች ትሆን፣ እናቴን እንዴት ሲኦል እንዳደረገቻት እና እንዴት እንዳበሳካቻት እንዴት እንዳሰቃየቻት ምንም መቼ ይታያታል በማለት ነበር በተደጋጋሚ ልትናገራት የቻለችው። ናታን ከኤፉዬ ጋር ወደ ቤታቸው ተመለሱ። ኤፉዬ ካንተ ምንም ነገር አይበልጥም በፍጹም። ስለዚህ አንተን ትቼ ደግሞ እኔ እዛ ቤት መሆን አልችልም፣ እንዴትስ እንቅልፍ ይወሰደኛል በማለት ነበረ እያወራችሁ። በእርግጥ ናታን ልጁን ካጣ በኋላ ምንም አይነት ሰላማዊ የለም። የሰላም እንቅልፍ እንኳ ተኝቶ አያውቅም። መሳቅ መጫወት በጣም ይፈልጋል። አንድም ቀን መሳቅ መጫወት እንኳ አሳይቶ አያውቅም። የሆነ ጊዜ ብቻ አስታውሳለሁ። አሁን ላይ ከባድ የሆነው ነገር ቢኖር ያፌት ነው። አሁን ሁሉም ሰው ገዳይ ይሆናል። በሌላ በኩል ያፌት፣ በዛ በኩል ደግሞ አሁን አንድ ጻድቅ የሚያጫውተው አለ። አሁን ላይ እሱን መሆን መታደል ነው።
በስተመጨረሻ ናታን ያፌትን እንዳሰረውና እስከ ዛሬ ከእሱ ጋር እየኖረ እንደሆነ ቢነግራት ምን ያህል እንደምትጎዳና እሱን ትተው ለአንዴና ለመጨረሻ ጊዜ እንደምትሄድ ምንም ጥርጥር የለውም። ምክንያቱም በጣም ብዙ ስቃይና መከራ እያሳለፈባት በጣም አረመኔ ስለሆነ ነው። በሌላ በኩል ያፌት አሁን ላይ ምን ማድረግ እንዳሰበ ለራሱ እቅድ ማውጣት ጀመረ። አሁን ከማንም በላይ በፊቱ ስፖርት የሚሰራበት አካባቢ ስፖርት ቤትን መለማመድ። በደረሰባት ከባድ ጭንቀትና ከባድ መከራ ያን ያህል መስራት አልቻለችም። አሁን ላይ ከባድ ጭንቀትና መከራዎች እየተዘባረቁባት ነው። ምክንያቱም አሁን ህመምተኛና በዛ ላይ ብዙ ነገር አለ። ከዚህ በፊት ናታን ያፌትን በህይወት ብታገኙና ምን ልታደርገው ትችላለሽ ብሏት ነበር። ነገር ግን ኤፉ መጀመሪያ ላይ ምንም እንዳልሆነና ምን ችግር አለው በማለት ነበር ያለፈችው። ትንሽ ቆየት ካለች በኋላ ወደ አእምሮዋ ካመጣች በኋላ መሰለኝ አሁን እንደገና እየተናገረችው። ኤፉና ናታን ስለተመለሱ በጣም ደስ ብሎኛል። አሁን ላይ ከባድ ቅጣት ቢሆንም ነገር ግን ሁለታቸው መለያየት የለባቸውም። በሌላ በኩል አሁን ያፌት፣ በዛ በኩል ደግሞ ጦርነት፣ በዚህኛው በኩል ደግሞ አሁንም ሌላ ጦርነት። አሁን በሌላ በኩል የኤፉዬ አፍቃሪ አሁን በቀጥታ ናታን ቤት መጣ። ግን ሁኔታዋ ስላላማራት ምን ልታደርግ መጣ ላለማለት ግን ማን ፈልገህ ነው በማለት ጥያቄ ያቀረበችለት። በስተመጨረሻ ናታን ያፌት እንደጠፋ ሲሰማ ምን እንደሚሰማው ምንም ጥርጥር የለውም። አሁን ላይ ሁለቱም ከባድ ቅጣት ነው። ወንድማማቾች ራስ በራሳቸው እየተገዳደሉ ነው። ያፌት ከወጣ ሁሉንም ሰው ይጨርሳቸዋል። እያንዳንዱ ጀግንነቱና እንዲሁም በጣም ከባድ ቅጣት ቢቀጣ እንኳ የማያለቅሰው ነገር በጣም ብዙ ህመሞች ስላሉ ነው። ያንን ህመም ግዴታ የመርሳቱ ነገር እንደዚህ አይነት ነገር ሳይበላሽ ማቅረብ ነው። ናታን ኤፉዬ ስለመጣችና አብራው ስለሆነች ደስ አለው። አሁን ላይ አብረሽኝ ስላለች ደስተኛ ነኝ፣ ሌላው ነገር ሁሉም ነገር ይስተካከላል በማለት እቅፍ አድርጎ ያዞሯት ነበር። እሷን ፈገግ አለች። ካንተ መነጠል ከባድ ነው፣ ግን የት ሄዳ እንደሆነ ልትነግረኝ ትችላለህ እያለች አስረዳችው። በስተመጨረሻ አሁን ላይ ተርፋለች። ነገር ግን በጣም ከባድ የውስጥ ህመምና በጣም ከባድ ነገር ነው የደረሰባት። ወንድሟ ጋር ስለታረቀች በደስታ አልቅሳ ተቃቀፉ። በስተመጨረሻ የኤፉዬ አፍቃሪ የት እንዳለች ለማየት ብቻ መመላለሱን ቀጥሏል። ባለትዳርና የልጅ እናት እንደሆነች ቢያውቅ ኖሮ ያገባት ይሆን አላቅም። ውድና የተከበራችሁ ቻናል ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ አመሰግናለሁ።